እመነኝ አድናን እመነኝ፣ ከዚህ አትወጣም በህይወት። አሁን ተራው የኔ ነው። እድል ገጥማኛለች። ስለዚህ በህይወት አትወጣም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሉሃና ድራማ ክፍል 24ን ይዤላችሁ መጥቻለሁ። እንግዲህ አድናን ሮቤል አግቶት ነበር። በተራው ደግሞ አድናንን ሸውዶ ሮቤል አድናን አግቶታል። በምታዩት መልኩ ከጀርባው በእንጨት ከመታው በኋላ አድናን ከወደቀለት በኋላ ሮቤል ቁጭ ካለበት ተነስቶ አድናን አንገቱን አንቆ እያስጨነቀ ይገኛል። እናም ከዚህ ክፍል በህይወት አትወጣም፣ አሁን ተራው የኔ ነው፣ እድል ገጥሞኛል እያለ እየዛተበት ይገኛል። እናም የሚፈልገውን ሁሉ አርጎ ካስጨነቀው በኋላ አድናንን ጥሎት ሮቤል ቤት ሂዷል። ቤት ከሄደ በኋላም እንግዲህ ይህ ጣጣ ቤት ከደረሰ በኋላ በሩን ሲቆረቁር ሚራን ከፍታለታለች። ሚራን በህይወት ቆሞና በእግሩ ሲመጣ ስላየችው በጣም ደንግጣለች። ከመደንገጧም የተነሳ የምትይዘው የምትጨብጠው አታለች። አድናን እንዴት እንደዚህ ኮነ? ሮቤልስ? ሮቤል አድናን የት ነው? አንተስ እንዴት በእግር ቆመ መምጣት ቻልክ? ቆምክ ማለት ነው አለችው። አዎ አንቺማ እስከ መጨረሻው ሽባ አድርገሽ ቀርተሽ ነበር፣ ግን ፈጣሪ እንዳንቺ አይደለም፣ ቆም ያለሁ እናም መራመድ ይችላለሁ አላት። ሚራን ተንቀጠቀጠች። የምታደርገው ቅጡ ጠፋት። የሚገላት መስሏት በጣም ተጨነቀች፣ ፈርታለች። ሮቤልም አሁን ምንም አላደርግሽም፣ ነገር ግን አንቺ ደግሞ አንድ ስራ ትሰሪልኛለሽ አላት። እሷም እሺ የምትፈልገውን ሁሉ አደርጋለሁ፣ ብቻ አንተ አትበቃለኝ አለችው። እንግዳውስ ሉሃና እንዳታቀብን እኔ እዚህ ወድቃለሁኝ፣ አንቺ መተሽ አድናን እንደመታሽው አድናን እዛው እንደወደቀና ቀስ እያደረግሽ ይዘሽኝ እንደመጣሽ እናስመስል አላት። እሺ አለችው። በዚህም ተስማምተው እንደምታዩት ከሶፋ ስር ወደቀ። ከዛም ሚራ ጮሆች ማለት ነው። አድናን ሉሃና ድረሽልኝ፣ ሮቤል መጥቷል፣ ድረሽልኝ፣ ነይ ቶሎ እናንሳው እባክሽ ወደቀብኝ እያለች ትጮኻለች። ሉሃና መታ ምን ተፈጠረ? ምንድን ነው? ምን ሆነሽ ነው? እያለች ጠየቀቻት። እሷም በምታዩት መልኩ አድናን መቶት ነው እንደዚህ የሆነው፣ እናም ደግሞ ያው መራመድ ስለማይችል ታውቂ የለም እያለች እሷም ሉሃናም እሪ ያለች። አድናን የት ነው ያለው? ገላችሁት ነው? እባካችሁ ንገሩኝ፣ ያለበትን አሳውቁኝ፣ እባካችሁ ንገሩኝ እያለች ሉሃናም በቻለችው መጠን እየጮኸች ነበር። እነሱም እዛው ነው ያለው፣ እዛው ነው ያለው አላት። ሮቤልም በመጨረሻ ሚራ እባክሽ እሷን ታያትና ዊልቸሩን አንጥተሽ ክፍል ያስገቢኝ፣ በጣም ደክሞኛል እያልኩሽ ነው፣ እባክሽ እርጅኝ አላት። እንደምንም ብላ ሚራ ተነስታ ዊልቸሩን አምጥታ ክፍሉ አስገባችው። ሉሃናም የምትይዘው የምትጨብጠው አታለች። ምክንያቱም ሮቤልን ገለውት የመጡ ነው የመሰላት። እናም አንቺ ሚደሽ ነበር አለቻት ሚራን። አዎ ይጄ ነበረ፣ እባክሽ ምንም አልሆነም፣ ትንሽ ራሱን ስቶ ነው ይመጣል አለቻት። በጣም ተናዳለች ሉሃና። እናም ሚራና ሮቤል ክፍላቸው ገብተዋል። እናም በጣም ጥሩ ትወናን የተወንሽው ሚራ፣ ለዚህ እኮ ነው አንቺ ምርጫ ያረኩሽ፣ በጣም አሪፍ ትወናን የተወንሽው አላትና አንገቱ ላይ የነበረውን የታሰረውን ወደዛ ወረወረው። እንዲህ እያሉ እያወሩ ሳለ መሄድ አለብን፣ በጣም በአጭር ጊዜ ከዚህ መሄድ አለብን አላት። እሷም እሺ ደስ ይለኛል አለችው። ግን ደግሞ ገንዘብ ያስፈልገኛል፣ ለዛ የሚሆን ደግሞ አንቺ ጋር ስንት አለ አላት። እሷም አለ እኔ ጋር የተወሰነ አለ። አድናን ሮቤል እባክህ ፍጠን፣ ከዚህ እንሂድ፣ እኔ እኮ ደጋግሜ ነግሬ ነበር አለችው። እሺ እንደዛ ከሆነ ቢያንስ የቤቱን ግማሽ ማለትም 2 ሚሊዮን የሚሆን አንቺ ጋር አለ አላት። ሚራም አዎ የሱንም ያህል እኔ ጋር ይኖራል አለችው። እንግዳውስ በጠቅላላ እሱን ገንዘብ ወደ እኔ ታስገቢልኛለሽ አላት። እሷም አይ ሮቤል
ይሄን በጭራሽ ማድረግ አልችልም። ለምናወጣው ለእያንዳንዱ ነገር አብረን ነው ወጪ የምናደርገው እንጂ በጭራሽ ገንዘቡን ላንተ አላስተላልፍም አለችው። እሱም አየሽ እኔ አምንሻለሁ ዛሬም፣ አንቺ ግን አታምንኝም። ካላመንሽኝ ታዲያ ራስሽን ካልሰጠሽኝ ምን ታረጊልኛለሽ? እኔ እኮ አምኝሻ ራሴን ሰጥቼሻለሁ አላት። እሷም በጭራሽ አንተ አትታመንም፣ ደጋግመህም እየከዳኸኝ ያለህ እኮ አንተ ነህ እየተባባሉ ሳለ እንግዲህ ሎሃና መጣች። ሎሃና ስትመጣ በጣም ተናዳ ከመሆኑ የተነሳ ለአንዴና ለመጨረሻ አድናን የት ነው ያረጋችሁት? የት ነው ያለው? አሳዩኝ፣ ንገሩኝ፣ የት ነው ያለው ብላ ጮኸችባቸው። እነሱም ባክሽ እዚያ አትጮይብን ይመጣል አሁን አልንሽ ምናምን ብለው ሊቀልዱባት ሞከሩ። እሷ ግን ከመናደዷ የተነሳ ከአድናን ደብቃ ያስቀመጠችው አድናን ሮቤልን ገድሎ እስር ቤት እንዳይገባ ስለፈራች ሽጉጡን ቀስ አድርጋ አውጥታ አስቀምጣበት ነበር። ያን ሽጉጥ ይዛ ነበር የመጣቸውንና ሽጉጡን ስታቀባብልባቸው ሮቤልም ሚራም የሚይዙት የሚጨብጡት አጡ። በጣም ተጨነቁ፣ ተደናገጡ። እናም እንግዲህ ሚራ አልተመለሰች። ሚራ ሎሃናን እባክሽ ተይ፣ እሱን ነገር ምላጩን ከሳብሽው በጣም አደጋ ነው፣ ሊሞትብሽ ይችላል፣ እባክሽ ተይ ትትል ወደ እሷ ማዞሮችና ዝም በይ አንቺም። እስከ መቼ ነው እናንተን ሽሩሩ የምንለው? አሁን የመጨረሻችሁ ሆና ወይ ትናገራላችሁ ወይ እዚሁ ጸጥ ትላላችሁ። ሮቤል አለችው። ሚራ እግርህን ነበር አይደል ሽባ ያደረገችህ አለችው። እኔ ግን ነፍስህን ነው የምወስደው ብላ ሽጉጡ ወደ እሱ ስታዞር እባክሽን ያ የሚራ ለመነቻት። እንደዛ ከሆነ ነይ ምሬ ብላ ሚራን ቀጥ አርጋ ከቤት አስወጥታ በሽጉጡ እያስፈራራይ ከቤት ይዛት ልትወጣ ስትል በሩን ክፍት ሲያረጉ አድናን መጣ። በሩን ሲከፍቱ አድናንም ከበር ሲገባ አንድ ላይ ተገናኙ። ያኔ እንግዲህ ሎሃና እሱን ስታየው በደስታ ሽጉጡን ወደ መሬት ወረወረችውና አድናን አቀፈችው። አድናንም በጎን እያቀፋት በጎን ሽጉጡን አነሳ። አሁንም ከእጁ ቀምታ እሱን ተወ ብላ ወደ መሬት ወረወረችው። ርቆ ሄደ ሽጉጡ ሲወረውሩት። ሚራም ደርቃ ቀርታለች። እንዴት ነው? ምን ተፈጥሮ ነው? ደግሞስ ሮቤል የት አለ አላቸው። እነሱም ሮቤል ክፍሉ ነው ያለው። ከዛም ሚራ ተቀዳድማ አድናን በጣም ይቅርታ አድርግልኝ፣ ያው የግድ ማድረግ ስላለብኝ ይሄን ያደረኩት፣ ደግሞ ወንድምህን ገለህ እስር ቤት ከምትሟቀቅ ልጃችንም ያላባት ከሚያድግ ብዬ ነው፣ እባክህ ይሄን ያደረኩት ይቅር በለኝ፣ እንዳልጎዳሁ ተስፋ አረጋለሁ እያለች እንግዲህ ማማፀን ጀመረ። አይ ምን እንደምታወሪው አላት። እኔ ነኝ የመታሁህ አለችው። አይ በጭራሽ አንቺ አልመጣሽም፣ እዛ ማንም አልነበረም። እንዴት ነው የሆነው? ሮቤል መራመድ ይችላል ማለት ነው አለ። አይ አይራመድም፣ እኔ ነኝ አለች። ሎሃናም ተደርባ እሷ ነች ሮቤልን እየገደፈች እኮ ይዛ የመጣችው እሷ ነች፣ እና መዚህ ሲመጣ በእሷ እርዳታ ነው አለች። እና ሎሃናም ተጨምራ ነገረችው። ሮቤል ግን አድናን ግን አላመንም። ውስጡ ሚራ እንዳልመጣች ከመንገድ እንደመለሳትም ስለሚያውቅ በጭራሽ አላመንም። ቀስ አርጋ ልታረጋጋው እንግዲህ ወደ ሶፋው አስቀመጠችው ሎሃና አድናን። ሚራም ደግሞ ሽጉጡን አንስታ ወደ ሮቤል ክፍል ሄደች። እናም እየተንቀጠቀጠችም በፍራቻም ውስጥ ሆና አድናን መጣ ነው ምልህ አድናን መጣ አለችው። ሮቤልም ደነገጠ። መጣ? እንዴት መጣ አላት። ያው ቀስ ብሎ መጥቷል፣ ደህና ነው አለችው። ከዛም እጇ ላይ ሽጉጡን ሽጉጡን ማን ሰጠች ሲላት እነሱ አድናን ስታየው ሎሃና ወረወረችው፣ እኔ ደግሞ ማንም ሳያየኝ አንስቼ ይዤው መጣሁ አለችው። እባክህ ፍጠን ከዚህ እንሂድ አለችው። አይ ለምን ግን አድናን ለምን አንገለውም? ከዛ በኋላ እረፍት እናገኛለን፣ አለበተቀረ ሰላም አይሰጠንም አለ። ውይ ሮቤል፣ ውይ አንተ ደግሞ ይሄ ጥሩ ሀሳብ አይደለም። የሳራ ችግር ሳይለቅን ደግሞ ሌላ ለምንድን ነው ግን እንደ አይነቱን የምታስበው? ይሄ ጥሩ ሀሳብ አይደለም። እኛ ማድረግ ያለብን ቶሎ ከዚህ መሄድ ነው አለችው። እሱም አይ እንደዛ ለማድረግ እኮ ብዙ ነገር ይቀርና እናም እሱም ማስወገድ አለብን እየተባባሉ ሳለ ከዛ በፊት ግን ፓስፖርቱንና ፎቶ ሚራ ጋር የተኛበትን የርቃት ፎቶ አንስቶ ከሻንጣ ውስጥ ደብቆት ነበር። ሎሃና ደግሞ ያንን ሮቤል በታገተ ሰዓት አድናን ባገተው ሰዓት ከሻንጣ ውስጥ ፈልጋ አውጥታ አይታ አግኝታው ክፍሏ ወስዳ ደብቃው ነበረ። እናም ሮቤል ወደውኑ እንደመጣ ከመቅጽበት ያየው ያንን ነበረ። የሚገርመው ግን የሚራና
የሮቤል ፓስፖርት አንድ ላይ ይሁን እንጂ ቪዛ ያሰራው ወይም ደግሞ የመሄጃ ትኬት የቆረጠው ለራሱ ብቻ ነበረ። ያንንም አይታበታለች። ፎቶውንም ለምን እንዳስቀረው ግራ ገብቷት ያን ሁሉንም ይዛበት ነበር የጠፋችው ወይም ክፍሏ ውስጥ የደበቀችው። በሱ ሮቤል ሚራን ጠርጥሯል። ሚራ ደግሞ ሎሃናን ጠርጥራለች። ምክንያቱም ሎሃና ከመፍራቷ የተነሳና ግራ ከመጋባቷ የተነሳ ፎቶውን ቀጥ አርጋ መኝታ ክፍሏ ላይ እንድታየው ብላ ነው መሰለኝ አስቀምጣላት ነበር ለሚራ። ሚራም ያንን ፎቶ ስታይ ለምንስ ይሄን ፎቶ አነሳው ለምንስ አስቀመጥከው ብላ ጠየቀችው። እሱም ባክሽ እኔ ገና አሁን አይደል እንደ የመጣሁት ሲጀመር ፓስፖርት ነው የተና ያረግሽው አላት። በጭራሽ ሮቤል እኔ አንተን ኢንሳኝ አላቅም ስለ ፓስፖርቱ አለችው። እሱ እኔ አላምንሽም አላት። አንተ እኮ ነህ ደጋግመህ የከዳኸኝ ጭራሽ እኔን ተጠረጥረኛለህ እንዴ? እኔ ምን አደረግኩ አለችው። እሱ አንቺ እኮ እግሬን ሽባ አድርገሽ ይቅርተሽ ነበር ረሳሽው እንዳለ። ተው እባክህ አንተስ ለአድናን ሂደህ ስለ ሳራ ሙሉ የምታውቀው ሚራ ናት ብለህ ልታስገድለኝ አልነበር እንዳለችው። ወይ እሱን እርሹ እባክሽ እኔ እኮ እንዳይገሌ ለማምለጫ ብቻ ነው አለ። እኮ ደጋግማ ክደኸኛል እየተባባሉ ሳለ ያንን ነገር የምታደርገው ሎሃና ብቻ ነች አለችው። ሎሃና አታደርገውም እያላት ነበር። እሷ ደግሞ ሂዳ ሎሃናን ስጠይቃት ሎሃና ምንም እንዳላወቀ ስኮንባት በቃ ተይው ብላት ሄደች። ከዛም በሚስጥር መፈለግ እንዳለባት ተሰማትና ቀስ ብላ ልትፈልግ ስትገባ አድናን ተኝቷል ሎሃና ፍራሽ ላይ። ከዛም ይህ ሲሆን ያደረገችው እያለች ቀስ ብላ ስትፈልግ ምኑን አላት። ከዛ እንዳልተኛ ሲገባ ደንግጣ በቃ ምንም አይደል ብላ ወጣች። አድናን ደግሞ በሚገርም ሁኔታ አንስቶታል፣ አግኝቶባቸው ነበረ። ከሎሃና ትራስ ስር ወረቀቱን አግኝቶታል። እናም በዛ እየተደነጋገሩ ሳለ ወደ ክፍሏ ሄዳለች እሷም። ከዛም ሎሃና መጣች። ምንድን ነው አለቻት። በቃ ባሌ ናፍቆኝ ነበር ላየው መጣሁ አለች። ባክሽ አታስመስይ እሱ እኮ ምንም አይደለሽም ለሱ ብላ ሎሃናም አለቻት። ከዛ ሚራም ሂጂ ባክሽ ቆንጭ አለቻት ማለት ነው። እንዴ እያሉ ውድ አድማጭ ተመልካቾቼ ወደ መጨረሻው ደረሱ ማለት ነው። እናም ለሎሃና መታ አድናን እኛ ሮቤል ክፍል እንዳይገባ እባክሽ ለምኙ፣ ሮቤል ሽጉጡን ቀምቶኛል፣ እናም ደግሞ አድናን እገለዋለሁ እያለ ነው። ስለዚህ እባክሽ ሎሃና እንዳይገባ አንቺን ይሰማሻል አድርጊው አለቻት። ለምን ሰጠሽው? እንዲገለው ፈልገሽ ነው? የእናንተ እኮ ችግር አያልቅም፣ ሁሌ ሞኝ ነው እንደምታረጉን። ለማንኛውም ከቻልክ ሞክር በይ ሮቤልን፣ ይሄ ቦቅቧቃ አለቻት። እባክሽ አንዴ እንኳን የእውነት ልትረጂ ሞክሪ፣ እገለዋለሁ ብሏል ይገለዋል እያለች እየተመካከሩ ነበረ። እናም እንደምንም ብላ አድናን ወደ ሮቤል ክፍል እንዳይሄድ ለማሳመን ሞከረች ሎሃና። ሮቤል ደግሞ በጭራሽ አላመነም። ምክንያቱም የሚፈልጉት ነገር እሱ እጅ ላይ እንዳለ ስለሚያውቅ በዛ ላይ ያናግራቸው ጭምር ነበረ። እናም አትሄድም ብላ እምቢ ስትለው እንደምንም ብሎ ውሃ አምጪልኝ ይሻላል ሎሃና ውሃ ልታመጣለት ስትል ቀጥ ብሎ አድናን ወደ ሮቤል ክፍል ሲገባ ሚራና አድናን ሮቤል ንግደለው ይላል። ሚራ ደግሞ ሎሃናን ንግደላት እያሉ ሲማከሩ በድንገት ከፍተው ገባባቸው። እናም ወረቀቱን ይዞ ይሄን ነው አይደል የምትፈልጉት ሲል ተቀዳድሞ ሽጉጥን አወጣና ሮቤል እንዳትጠጋኝ አለው። አድናንም በጣም ተናዶ ስለነበር እኮ እኔ ላይ ሽጉጥ ለማንሳት በቃ ይሄው ተኩስ እያለ ሲጫጫው ሰማች ሎሃና። ወይኔ ይሄ ልጅ ነገሩን አበላሸው ማለት ነው ብላ እየሮጠች መጣች። እሷም ሚራም አድናንም ሎሃናም ሶስቱም አንድ ላይ ሆነው እንዳይተኩስ እየለመኑት ነበር። አድናን ግን ተኩስ እያለው ነበር። በመጨረሻም ሎሃና ሩጣ ሂዳ ሽጉጡን ከእጁ አነቀችበት። ግን ሮቤልም አለቀቀውም ነበር እንዲህ እያለ ከዛም አድናንም ሽጉጡን አነቀው ተጨምሮ። ሚራም ተደረበች። በዚህ መካከል እንግዲህ ሽጉጡ ተተኮሰ። እማን ላይ ይሆን? አድና ላይ ወይስ ሎሃና ላይ ወይስ ደግሞ ሚራ ላይ? በቀጣይ ክፍል ይዤላችሁ የምመጣው አጓጊውን ፓርት ሽጉጡ ማን ላይ ይሆን የተተኮሰው፣ ማንንስ ጎርቶ ይሆን የሚለውን ይሆናል። ውድ አድማጭ ተመልካቾች እስካሁን ከኔ ጋር ስለነበራችሁ ምስጋና ከልቤ ነው። ወይኗ ሚዲያ ነው። ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አይረሳ። የሀገሬ ልጆች ቪዲዮውን ስትጀምሩ ላይክ ብታደርጉልኝ ደግሞ እጅጉን በጣም ደስ ይለኛል። ሰላማችሁ ይብዛ።